ሰላም ቅዱሳን እንዴት ከራማችሁ እንዴት ሰነበታችሁ እግዚአብሔር የተባረከ ይሁን ዛሬም ደግሞ አብረን እናሳልፋለን እግዚአብሔርን ቃል እንማራለን ደግሞ እንጸልያለን ዛሬ የምናየው ክፍል ሮሜ ምዕራፍ 1 ከቁጥር 1 እስከ 7 ድረስ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍም አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይልና ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው እርሱም ጌታችን ኢየሱስ ክርስቶስ ነው በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበለን በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን እንግዲህ እዚች አጭር ክፍል ውስጥ በተደጋጋሚ ስለ መጠራት የተጠራችሁ የጠራን እንደዚህ ያለ ይላልና ዛሬ በዚህ ዙሪያ ነው የምንነጋገረውና የመልእክቴም አርዕስ በምክንያት ነው በሚል ነው እንግዲህ ጠሪ ካለ የጠሪው ፍላጎት አለ ማለት ነው አንድ አሁን ለምሳሌ በሰው እንኳን በስጋ እንትን ስንለው የሆነን ሰው ስንጠራ የሆነ ፍላጎተኛ ጋር ኖሮ ነው ምንጠራው እና ልክ እንደዛ የተጠራችሁ ይላል እና ዛሬ እንድናየው ያሰብኩት ሐሳብ መጠራታችንንና የተጠራንበትን ምክንያት በዚች ጥቂት ክፍል ውስጥ ይነግረናል የተጠራንበትን የሆነ ጠሪ ያለ የተጠራንበትን ምክንያት ለምንድነው የጠራን በምን ዓላማ ነው የጠራን የሚለውን አጠር ባለ ክፍል ቶሎ እናየዋለን እናንተ ግን አጥኑት የሮሜ መጽሐፍ እንግዲህ ሐዋርያው ጳውሎስ ነው የጻፈው በጣም ወንጌልን በደንብ ግልጽ አድርጎ የሚያስተምረን በጣም የወንጌልን እውነት በጣም የሚያበራልን ነውና በጣም ማንኛውም አማኝ የሮሜ መጽሐፍን በጣም ማጥናት አለበት በእውነት እዛ ውስጥ ብዙ ሚስጥራት አሉ ቀድሞም የተጻፈ ነው የሐዋርያው ጳውሎስ መልእክቶች ከወንጌላት ሁሉ የሚገርማችሁ ሄዳችሁ ስታጠኑት ቀድሞው የተጻፉ ናቸው ግን ያው መጽሐፍ ቅዱስ ላይ ሲጻፍልን በቀደም ተከተሉ ያው ወንጌላት ስለሚቀድሙ ነው እንጂ ቀድሞም የተጻፈ ነውና እንግዲህ እነዚህ ሰዎች አሁን የተጠራችሁ ይያለ የሚላቸው በሮሜ ያሉት ሰዎች አብዛኛዎቹ ከአረማውያን የመጡ አማኞች እንደዚሁም ጥቂት ደግሞ ከአይሁድ እምነት የመጡ አማኞች አሉበትና ግን ሁሉም ግን ተጠርታችሁ ነው ማለት ለሚጠራ እንግዲህ የሆነ ቅርብ ያለ አይጠራም አሁን ቅርብ ያለ የሆነ ቀጥታ ነገሩን እንነግረዋለን ቀጥታ የጠሪው ሐሳብ የሆነ ሊያደርግ ያለውን ነገር ለምሳሌ ቤት ውስጥ አሁን በሰውኛ ብናወራ ቤት ውስጥ ያለ አጠገባችን ያለውን ሰው አንጠራው ልንነግረው ያለውን ነገር ወይንም እንዲያደርግ የምንፈልገውን ነገር ቀጥታ እንነግረዋለን ጥሪ የሚያሳየው ርቀትንም ነው እና እነዚህ እንግዲህ ሁለቱም አይነት አማኞች ከአይሁድ እምነትም የመጡትን ግን ሁሉም ተጠርቶ እንደሆነ ወይንም እኔኮ የቅርብ ነኝ እኔኮ ልዩ ነኝ እኔኮ ጻድቅ ነበርኩ እኔኮ መጀመሪያውንም ደህና ነበርኩ የሚል የለም ሁሉም ተጠርቶ እንደመጣ እናያለንና ለዚህ ጥሪ ምላሽ ባንድም በሌላ ሰጥተን ሊሆን ይችላል ወደዚህ ህብረት ውስጥ ወደዚህ ቅርበት ውስጥ የመጣ ነውና ግን ከርቀት ሁሉ የተጠራ እንደሆነ እናያለን ይሄ ጥሪ የሚገርማችሁ ጌታ ኢየሱስ ክርስቶስ በሉቃስ 14 ላይ እንደዚሁ ለሁሉ የተከፈተ ጥሪ እንደሆነ ያሳየናል ምክንያቱም የተለያዩ ቃሉን እናንብበው ምዕራፍ 14 ከቁጥር 15 እስከ 24 ከተቀመጡትም አንዱ ይህን ሰምቶ በእግዚአብሔር መንግስት እንጀራ የሚበላ ብፁዕ ነው አለው ከዛ ጌታ ኢየሱስ ግን እንደሱ እንደምታስበው እንዳይመስል በሚመስል አይነት ሁኔታ ያብራራል እርሱ ግን እንዲህ አለው ይላል አንድ ሰው
ታላቅ ራት አድርጎ ብዙዎችን ጠራ። በእራትም ሰዓት የታደሙትን አሁን ተዘጋጅቷልና ኑ እንዲላቸው ባሪያውን ላከ። ሁላቸውም በአንድነት ያመካኙ ጀመር። አያችሁ ጥሪው የተዘጋጀላቸው ነበሩ። ባሪያውን ላከ ግን ሁሉም ያመካኙ ነበር። የፊተኛው መሬት ገዝቻለሁ ወጥቼም ላየው በግድ ያስፈልገኛል ይቅር እንድትለኝ እለምንሃለሁ አለው። ይሄ እንግዲህ ሀብቱን ንብረቱን ያስቀደመ ነው። ከዚህ ጥሪ ይበልጥ ያለውን ነገር ሀብት ንብረቱን ስራውን ልትሉት ትችላላችሁ ያስቀደመ ነው። ቆያንተ ይደርሳል ነው እኔ አሁን እንደዚህ አይነት ጉዳይ አለብኝ ብሎ ይሄኛው ጥሪውንም ቢላል። ሌላውም ቁጥር 19 ላይ 5 ማድበሪዎች ገዝቻለሁ ልፈትናቸው ሄዳለሁ ይቅር እንድትለኝ እለምናለሁ። ትህትና በሚመስል ማለት ነው። እኔ ማስቀድመው እነዚህን ነገሮች ነው። ይቅር በለኝ በቃ ይሄንን ጥሪ አልቀበልም ነው። ከዛ እንደገና ሌላውም ሚስት አግብቻለሁ ስለዚህ ልመጣ አልችልም። ይሄም ቤተሰቡን ሚስቱን የሚያስቀድም ነው። ከዛ ባሪያውም ደርሶ ይሄንን ለጌታው ነገረው። በዚያን ጊዜ ባለቤቱ ተቆጥቶ ባሪያውን ወደ ከተማ ጎዳና ወደ ስላች ፈጥነህ ውጣ ድሆችንና ጉንድሾችን አንካሶችንና እውሮችን ወደዚህ አግባ። እነዚህ ምክንያት የላቸው በቃ የተገኙትን ማለት ነው። እነዚህ ወደ እግዚአብሔር መንግስት ይገባሉ ተብለው ማይታሰቡ እንከን የነበረባቸው አሁን ወደ ቤተ መቅደስ እነዚህ ጉንድሽ አይነ ስውር ምናምን የሚባሉ አይገቡም ነበር የተከለከለ ነበር እና ለሁሉ ግን ክፍት ተደረገ ይሄ ጥሪ። ምክንያቱም የተጠሩት ብዙ የራሳቸው ጉዳይ አላቸው አላስቀደሙትም። ስለዚህ ለሁሉ ክፍት ሆነ። ባሪያውም ጌታ ሆይ እንዳዘዝከኝ ተደርጓል ገናም ስፍራ አለ። እነዚህን ሁሉ ጠራና ግን ገናም ስፍራ አለ። ጌታውን ባሪያውን ቤቴ እንዲሞላ ወደ መንገድና ወደ ቅጥር ውጣና ይገቡ ዘንድ ግድ በላቸው። ለሁሉ በቃ ንገራቸው ይሄን ጥሪ። ከዛ አላቸዋለሁ ከታደሙትም ከነዚህ ሰዎች አንድስ እንኳን ራቴን አይቀምስም ማለት እነዛ ተጠርተው የነበሩት ያልተቀበሉት ማለት ነው። ልክ ዮሐንስ ወንጌል ምዕራፍ 1 ላይ ወደ ገዛ ወገኖቹ መጣ ይላል። ክርስቶስ ወደ ገዛ ወገኖቹ መጣ የገዛ ወገኖቹ ግን አልተቀበሉትም። የተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላልና ለሌላው ሁሉ ክፍት ሆነ። ልክ እንደዚህ ይሄን ጥሪ የተቀበለ ሁሉ አያችሁ ወደዚህ ወደ እግዚአብሔር ድግስ ወደ እግዚአብሔር መንግስት መግባት እንደሚችል ክፍት ተደረገና እንግዲህ ይሄ ጥሪ ግን አሁን እዚህ ክፍል ላይ አሁን እንድናየው በጣም የምፈልገው ነገር ዓላማ አለው። በዓላማ ነው በምክንያት ነው። የመልእክት አርዕስ በምክንያት ነው የሚለውና ይሄ ጥሪ በምክንያት ነው ማለት just በቃ ዝም ብሎ ሁሉ ተገኝቶ እዛ ቤት ውስጥ እንዲሰበሰብና እንዲበላ እንዲጠጣ ብቻ አይደለም። ጥሪው ምክንያት አለው ነው። አሁን እነዚህ ጥቂት ክፍሎች ውስጥ መጀመሪያ ያነበብነው ሮሜ 1 ከቁጥር 1 እስከ 7 ነው ያየነው። ዓላማ አለ። እነዚህን ዓላማዎች ቶሎ እናይና እንጸልያለን። የመጀመሪያው የተጠራንበት ዓላማ ሁሉ አማኝ ሁሉ የተጠራበት ዓላማ ይሄ ዓላማ ካልገባን ወገኖቼ በቃ ጥሪውን እንትን ልንለው እንችላለን። ይሄ በቃ ያልተገባ ልናደርገው ልናባክነው እንችላለን። ስለዚህ ሁሉ ይሄ ጥሪ የደረሰው ሁሉ ይሄንን ዓላማ መረዳት አለበት። የመጀመሪያው የኢየሱስ ክርስቶስ ለመሆን ቁጥር 6 ላይ በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ ይላል። አያችሁ መጀመሪያ አስቀድሞ የብዙ ነገሮች ነበርን። የገዛ ፍቃዳችን የስጋችን የሰይጣን የኃጢያት በቃ ብዙ የተቆጣጠረን ነገር ነበር። ግን ልክ ይሄንን ጥሪ ተቀብለን ስንመጣ ይሄ ዓላማ ልንረዳው ይገባል። የኢየሱስ ክርስቶስ ልትሆኑ ሲል ባለቤትነትን ነው። የሆነ አካል የኛ ባለቤት እንደሚሆን ነው።
እዚህ ላይ የሚያሳየው ኤፌሶን 2:3 ላይ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን አያችሁ በፊት የስጋችንን ምኞት የገዛ ፍቃዳችንን ደስ ያሰኘንን እያደረገን እንኖር ነበር አሁን ግን ለዛ አይደለም የተጠራነው አሁን ባለቤት አለን የኢየሱስ ክርስቶስ ለነውን የተጠራነው የሱ ፍቃድ አለ የሱ ሐሳብ አለ የሱ ዓላማ አለ ያንን በእኛ ህይወት ላይ ሊያደርግ ነው የተጠራነው አሁን እዚህ ጋር ከመጣን በኋላ እንደ ቀድሞ የስጋችንን ፍቃድ የራሳችንን ፍቃድ ምናምን እያደረግን ልንቀጥል አንችልም አያችሁ አሁን ባለቤት አለን እና የጥሪው ዓላማ አንዱ የኢየሱስ ክርስቶስ ለመሆን ነው የተጠራነው ወገኖቼ በእውነት በሙላት የእርሱ መሆን ይሆነልን ይሄን እየሰማችሁ ላላችሁ ወገኖቼ ወንድምና እህቶቼ በእውነት የኢየሱስ ክርስቶስ ለሆናችሁ አምናችሁ ይሄንን ጥሪ ተቀብላችሁ ወደ እግዚአብሔር መንግስት ለመጣችሁ የክርስቶስ ለመሆን ተጠርታችኋል ከዚህ በኋላ የራሳችሁ አይደላችሁ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል በደሙ ዋጋ ክርስቶስ ገዛን የራሱ አደረገን እንግዲህ የእርሱ ፍቃድ በእኛ ላይ ይሁን በኢየሱስ በእውነት የክርስቶስን ፍቃድ የምታደርጉ ሆኑ በቀሪ ዘመናችሁ የእርሱ መሆን ይሆንላችሁ በቃ ባለቤት አላችሁ አያችሁ ፍቃዱን የሚፈጽምባችሁ ሐሳቡን የሚያደርግባችሁ ያየላችሁ ነገር ያለው ባለቤት አላችሁ የራሳችሁ አይደላችሁ እንደዚህ ዓለም ሰዎች አይደላችሁ በእውነት ከዚህ ዓለም ጠርቶናል ወደ ራሱ እንደዚህ ዓለም ሰዎች አይደለንም አማኞች እንደዚህ ዓለም ሰዎች አይደለንም ባለቤት አለን አስተዳዳሪ አለን መሪ አለን እረኛ አለን የክርስቶስ ነን ኢየሱስ ጌታ ነው ቶሎ እላለሁኝ ሰዓታችንን ለመጠቀም ሁለተኛው ለምንድነው የተጠራንበት ዓላማ በእግዚአብሔር ስለተወደደን ቁጥር 7 በእግዚአብሔር ለተወደዳችሁ ይላል ስለወደደን እግዚአብሔር ስለወደደን ይሄ መወደድ ይውላችሁ እንግዲህ የእግዚአብሔር መጥራት ሌላኛው ዓላማ የፍቅር ዓላማ ነው በቃ ከፍቅሩ የተነሳ ነው ይሄ መወደድ ያገኘነው ደግሞ እኛ ጋር የተሻለ ነገር ስለነበረን አይደለም በጣም የተሻለን ስለሆነን አይደለም አንዳንድ ሰዎች ሲናገሩ ሰማለ እኔ እንኳን ጌታን ከማወቄም በፊት ብዙም ይሄን ያህል ይሄ የዓለማዊውን ነገር የድሩይነቱን ነገር ምናምን ሳላይ ነው ማለት በቃ እኔ ጥሩ ኳሊቲ ነበረኝ እኔ የተሻልኩ ሰው ነበርኩኝ የሚሉት የሆነ የሚቆጥሩት ነገር ማለት ልክ ለመጠራታቸው እንደተገባቸው አይነት እንደሚወደዱ ልጆች አይነት እንደነበሩ የሚመስላል ግን የእግዚአብሔር ቃል ሲናገር ሁላችን የቁጣ ልጆች ነበር እግዚአብሔር ሲያየን የሚቆጣበት ነገር አለኛ አለ የምንወደድ ሆነን አይደለም ግን ከጠሪው ነው በቃ ጠሪው እንዴት ወደደን አናውቅም ለእስራኤላውያን እንደዛ ብሏቸዋል ያዕቆብን ወደድኩ ኤሳውን ጠላው መቼ ስራቸው ታይቶ አይደለም ገና በእናታቸው ማህፀን ሆነው ገና በርብቃ ማህፀን ሆነው ነው ገና ነፍሰ ጡር ሆና መረጠ ያዕቆብን እግዚአብሔር በቃ ይሄ ከጠሪው ፍቅር የተነሳ ነው እና እኛም የምንመረጥበት ይሄንን ጥሪ ልናገኝበትና የእግዚአብሔር ቤተሰብ ለመሆን ለመወደድ ምንም አይነት የራሳችን የሆነ ብቃት ከራሱ ከጠሪው የተነሳ በእውነት ይሄንን ፍቅር ልናከብረው ይገባል ወገኖቼ በዚህ ፍቅር ሁሉ ጊዜ ልንደነቅ ይገባል ሕዝቅኤል 16 ላይ ብዙ ጊዜ ይሄንን ቃል እናገራዋለሁኝና እስራኤል በእግዚአብሔር ላይ አመፀችበትና ማንነቷን ይነግራታል መጀመሪያ የምትወደድ ወይንም የምትፈለግ በጣም ቆንጆ ምርጥ ልጅ ስለነበረች እንዳልሆነ የጠራት እስቲ ክፍሉን እናንብበው በጣም የምወደው ክፍል ነው በእውነት ይሄ የሁላችንንም ህይወት ያሳየናል
ሕዝቅኤል ምዕራፍ 16 ኢየሱስ ጌታ ነው የወደደን ጌታ ስሙ ይባረክ እንደዚህ ይላል የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ የሰው ልጅ ሆይ ለኢየሩሳሌም እርኩሰቷን አስታውቃት እንዲህም በል ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል ዘርሽና ትውልድሽ ከከነዓን ምድር ነው አባትሽ አሞራዊ ነበር እናትሽም ኬጢያዊት ነበርሽ ማለት አሁን እነዚህ ዘሮች እስራኤላውያን የሚንቋቸው ናቸው አህዛብ ብለው የሚጠሏቸው ናቸው ነገር ግን እናንተኮ ከዛ ነው የመጣችሁት ነው የሚላቸው እናንተምኮ ከዛ ነው የመጣችሁት ከዛ በተወለድሽ ጊዜ ይላል በዚያኑ ቀን እትብትሽ አልተቆረጠም ንጹም ተሆኚ ዘንድ በውሃ አልታጠብሽም በጨውም አልተቀባሽም በጨርቅም አልተጠቀለልሽም የተወለደች ቀን በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ አይን አራራልሽም ማንም አላዘነልሽ ገና በተወለደች ጊዜ ማንኛውም ሕፃን እነዚህ እንክብካቤዎች ይደረጉለታል እትብቱ ይቆረጣል በእነሱ በባህላቸው በጨው በምን ያጥባሉ በጨርቅ ይጠቀለላል ይጸዳል ላዩ ላይ ያለው ቆሻሻ ምናምን ይሄ ሁሉ አልተደረገልሽም ነበር ምክንያቱም ምንድነው የተጠላች ነበርሽ ለሞት የተጣለች እትብቱ ያልተቆረጠ ሕፃን ደም ፈሶ ይሞታል እና እትብትሽ አልተቆረጠም ነበር ለሞት የተጣለች ነበርች ምንም አይነት እንክብካቤ እንድትኖር እንድትቀጥል ይሄ በፍቅር የሆነ እንክብካቤ የወለዷት እንኳን አላደረጉላትም የተጣለች ነበርች ማንነቷን ነው ይሄ የሁላችንም ማንነት ነው ወገኖቼ ባንቺም ዘንድ ባለፍኩ ጊዜ በደምሽ ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በህይወት ኑሪ አልኩሽ አሁን በደምሽ እንዳለሽ በህይወት ኑሪ አልኩሽ በእርሻ ላይ እንዳለ ቡቃያ በዛውሽ አንቺም አደግሽ ታላቅም ሆንሽ በእጅጉም አጌጥሽ ጡቶችሽም አጎጠጉጡ ጠጉርሽም አደገ ነገር ግን እርቃንሽን ሆንሽ ተራቁተሽም ነበርሽ በአንቺም ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ነበር እኔም መጎናጸፊያዬን በላይሽ ዘረጋው አፍረተ ስጋሽንም ከደንኩ ማልሁልሽም ከአንቺም ጋር ቃል ኪዳን ገባሁ ይላል ጌታ እግዚአብሔር ለአንቺም ለእኔ ሆንሽ እንግዲህ ከመወለዷ ጀምሮ ምንም እሷ የምትቆጥረው ነገር የላትም እስራኤል እግዚአብሔር ነው አነሳት በህይወት ኑሪ አላት እሱ ከተናገረባት ቃል የተነሳ በህይወት መኖር ጀመረች ደግሞ በየጊዜው እየመጣ ይጎበኛት ነበር እርቃኗን አለበሰ አፍረቷን ሸፈነ የራሱ አደረጋት ኪዳን ከሷ ጋር አገባ ከዛ በውሃ ማጠብኩሽ ከደምሽም ማጠራውሽ በዘይት ቀባሁሽ ወርቀ ዘቦ አለበስኩሽ በአስቆጣ ቁርበት ጫማ አደረግኩልሽ በጥሩ በፍታ አስታጠቅኩሽ በሐርም ከደንኩልሽ እነዚህ ውድ የሆኑ ስጦታዎችን ሁሉ ሲያለብሳት በቃ የሱ ናታ የሱ ሆናለች በጌጥም ማስጌጥኩሽ በእጅሽም ላይ አምባር በአንገትሽም ላይ ድሪ አደረግኩልሽ በአፍንጫሽም ቀለበት በጆሮሽም ጉትቻ በራስሽም ላይ የክብር አክሊል አደረግሁ በወርቅና በብር አጌጥሽ ልብስሽም ጥሩ በፍታና ሐር ወርቀ ዘቦም ነበር አንቺ መልካም ዱቄትና ማር ዘይትም በላሽ እጅግ በጣም ውብ ሆንሽ ለመንግስትም ደረስሽ ባንቺ ላይ ካኖርኳት ከክብሬ የተነሳ ውበትሽ ፍጹም ነበርና ዝናሽ በአሕዛብ መካከል ወጣ ይላል ጌታ እግዚአብሔር ከዚህ በኋላ ያለው ያው ይሄንን ውበቷን ይሄንን እግዚአብሔር ያደረገላትን ነገር ለሌላ ነገር ስታውለው ነውና በእስራኤል ላይ እንደሆነው ከእግዚአብሔር ውጪ ሌላ ነገር እስራኤል ልትቆጥር አትችልም በቃ ደግሞ በስራዋ አይደለም የተወደደች የተጠላች ነበረች የተጣለች ነበረች ግን እግዚአብሔር አነሳና ለዚህ ክብር አበቃት ይሄ የአማኝ ሁሉ ህይወት ነው እዛው ለቆሮንቶስ ቤተክርስቲያን ሰዎች ሐዋርያው ጳውሎስ እንደዛ ይላቸዋል መጠራታችሁን አስቡ በተጠራችሁ ጊዜ ከናንተ የሚበልጡ ጠቢባን ነበሩ አዋቂዎች ነበሩ ብዙ ሊመረጡ የሚገባቸው ነገር ግን የዓለምን ሞኝ ነገር የዓለምን ምናምንቴ ነገር እግዚአብሔር መረጠ ለምን ማንንም በምንም ነገር እንዳይመካ የሚመካ በእግዚአብሔር እንዲመካ ስለዚህ ይሄ መወደዳችን እግዚአብሔር ወዶን ጠራን
ለምን ከኛ በሆነ ነገር አይደለም ከራሱ በሆነ ነገር እና እግዚአብሔርን ማክበር ይሆንልን ወገኖቼ ልጅነትን ሰጠን ክብርን ሰጠን ያልተገባንን ማለት በቃ ስማችንን ቀየረው ህይወታችንን ቀየረው ብዙ የጸጋ ስጦታዎች ተሰጠን ይሄ ነው የሆነው ለቤተ ክርስቲያን ይሄ ነው የሆነው ለቅዱሳን ብርሃን አበራለን ብዙ ማስተዋልና ጥበብን ሰጠን ሃሌሉያ ይሄን ሁሉ የሆነው ከፍቅሩ የተነሳ ከእግዚአብሔር ፍቅር የተነሳ ኢየሱስ ጌታ ነው ስለዚህ የከበረ ፍቅሩ የመጨረሻው ቅዱሳን ለመሆን የተጠራችሁ ይላል እዛው ቁጥር 7 ላይ የተጠራንበት ምክንያት የመጀመሪያው የኢየሱስ ክርስቶስ ለመሆን ሁለተኛው እግዚአብሔር ስለወደደ ሶስተኛው ቅዱሳን ለመሆን ይሄ የማንነትን ለውጥ ነው ይሄም የሚያሳየው አይተነዋል ማንነታችን ምን እንደነበረ ስለዚህ ጠሪው ቅዱስ ነው ልክ ወደ እርሱ መጣን ህብረት ከእርሱ ጋር ማድረግ ጀመርን ወደ ቤቱ ገባን ስለዚህ እንደርሱ ነው መኖር ያለብን ቅዱሳን ልንሆን ነው የተጠራነው ይሄ ነው ማንነታችን ወገኖቼ ቅዱሳን ለመሆን ነው የተጠራነው ይሄም በራሳችን ስራ አይደለም ክርስቶስ ኢየሱስ በሰራው ስራ ነው ቅዱስ የተደረገው ወገኖቼ ኢየሱስ በሰራው ስራ ነው በደሙ ነው የተቀደስነው ይሄ ማንነት ተሰጥቶናል ይሄ ማንነት አሁንም የሚቀጥለው በመንፈሱ በቃሉ ነው ይቀድሰናል እለት ይቀድሰናል እና አንዳንድ ጊዜ ማንነታችንን ረስተነው ያልሆነ ከማንነታችን ውጪ የሆነ ሰፈር ላይ እንገኛለን ከማንነታችን ውጪ የሆነ አንዳንድ ነገሮች ስናደርግ እንገኛለን ግን የተጠራነው ቅዱሳን ለመሆን ነው ወገኖቼ የኛ ማንነት ቅዱሳን መሆን ነው የእግዚአብሔር ዓላማ ሲጠራን ቅዱሳን ሊያደርገን ነው ኢየሱስ ጌታ ነው ዛሬም በእውነት በተለያየ አይነት ሁኔታ ውስጥ የናንተ ማንነት ባልሆነ ሁኔታ ውስጥ ላላችሁ ወገኖቼ በእውነት መመለስ ይሆነልን ወንድሜ የተጠራው ቅዱስ ለመሆን ነው ይሄም ከሱ ጋር ህብረት በማድረግ ብቻ አንተ እኔ ቅዱስ መሆናል ከዛሬ ጀምሮ እንደዚህና እንደዚህ አድርጌ በማለት በራሳችን ኃይል አይደለም እዛው በቃ ክርስቶስ ውስጥ ሁሉ ፓኬጅ ነው ሁሉም አለ የሚቀድሰን ራሱ ነው መንፈሱ ነው ቃሉ ነው የሚቀድሰን በእግዚአብሔር መንፈስ ነው የምንቀደሰው ወገኖቼ እኛ ከግንዱ ጋር መጣበቅ ብቻ ከሆንለት የክርስቶስ ኢየሱስ ልንሆናል የተጠራን ከሆንለት ጌታ ጋር መጣበቅ ብቻ ነው ከኛ የሚጠበቅ ከሰፈራችን አለመውጣት ነው ምልልሳችንን ማስተካከል ሰፈራችን የቅዱሳን ሰፈር ነው በኢየሱስ ስም ዛሬ በእውነት ወጣ ያሉ እግሮች ወደ ሰፈር መመለስ ወደ ማንነት መመለስ ይሁን በእውነትም ደግሞ የእውነት የዳነ ሰው የእውነት በእውነት የአዲስ ፍጥረት የሆነ ሰው ከማንነቱ ውጪ መኖር አይችልም ወጣ ልንል እንችላለን አንዳንዴ ግን መኖር አንችልም በጣም ስቃይ ነው የሚሆነው ማንነታችን አይደለማ በእውነት በፊት እንደነበርነው መኖር አንችል አሁን ብርሃን በርቶልናል እናውቀዋለና ልክ እንዳልሆነ ከጨለማው ጋር ተባብረን ደስ ያለን በፊት የኃጢያትን ጽዋጫ ስንጨልጥ ምንም አይመስለንም ዘመናዊነት ይመስለናል አሪፍነት ይመስለናል አሁን ግን ያንን ማድረግ አንችልም ለምን ሌላ አዲስ ማንነትኛ ውስጥ ተወልዷል ቅዱስ የሆነ ማንነት አለ በእኛ ውስጥ ይሄ ነው ማንነታችን በኢየሱስ ስም ይሄን ለመሆን ተጠርተናል ሁለተኛ ጢሞቴዎስ ላይ ያለ ቃል አንብቤ እንጨርሳለን ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን እንዲሁም ራእይ 1:5 ላይ ለወደደን ከኃጢያታችን በደሙ ላጠበን የጠራንም ቅዱሳን ለመሆን ነው ኢየሱስ ጌታ ነው ለወደደን ከኃጢያታችን በደሙ ላጠበን ለቀደሰን ኢየሱስ ጌታ ነው ይሄ ማንነታችን ነው ለዚህ ተጠርተናል ለዚህ ዓላማ ተጠርተናል
ቅዱሳን ለመሆን ተጠርተናል። የጌታ ጸጋ ይብዛልን። ጸልየን እንጨርሳለን። ጌታ ሆይ እናከብርሃለን። በልጅህ በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። በእውነት ስለጠራህን ስለዚህ የከበረ ጥሪ ይህንን ጥሪ ደግሞ መቀበል ስለቻለን ጌታ ሆይ ስለረዳህን በእውነት ሌላ ብዙ ምክንያቶች ሳናመካኝ ይህንን ጥሪ ተቀብለን ወደ ቤትህ መምጣት ስለቻለን ስለበዛልን ጸጋ እናመሰግንሃለን። ለመቀበልም ያንተ እርዳታ ያስፈልጋልና ስለረዳህን እናመሰግንሃለን። ዛሬ ደግሞ ይህንን ጥሪ ላልተቀበሉ ብዙ ጊዜ ይህንን ጥሪ እየሰጣቸው እምቢ እያሉ በተለያየ ምክንያት ውስጥ ላሉ ወገኖች እንጸልያለን። በጌታ በኢየሱስ ስም እንድትረዳቸው እኛን የረዳው እጅህ እንዲያግዛቸው ብርሃንህ እንዲበራላቸው ማስተዋል እንድትሰጣቸው ሊያስቀድሙት የሚገባ ትልቁ በህይወታቸው ላይ ይሄ ጥሪ እንደሆነ እግዚአብሔር ሆይ ይሄን ጥሪ መቀበል እንዲችሉ ጸጋህ እንዲረዳቸው ነው እጸልያለሁ። በኢየሱስ ክርስቶስ ስም ደግሞ ለአማኝ ወገኖቼ እጸልያለሁ። ጌታ ሆይ የተጠራንበት ዓላማ እንዲገባን እግዚአብሔር ሆይ የኢየሱስ ክርስቶስ ለመሆን ተጠርተናል። ከእንግዲህ የራሳችን አይደለንም፣ የፍቃዳችን አይደለንም፣ የዓለም አይደለንም፣ የሥጋ አይደለንም። በኢየሱስ ስም የምኞቶቻችን አይደለንም፣ የክርስቶስ ኢየሱስ ለመሆን ተጠርተናልና ይሄ ጥሪ በእኛ ህይወት ላይ እንዲሆን በኢየሱስ ስም ጸልያለሁ። የክርስቶስን ሐሳብና ፍቃድ ማድረግ መፈጸም በኢየሱስ ክርስቶስ ስም እንድንችል ጸጋህ እንዲበዛልን እጸልያለሁ። የክርስቶስ እንደሆነን አውቀን እንድንኖር ይሄንን ዕውቀት በአይምሮአችን ውስጥ እንዲሆን ጌታ ሆይ በኢየሱስ ስም እጸልያለሁ። ደግሞ እንደወደድከን ስለወደድከን ከኛ በሆነ ማንነት ሳይሆን ከአንተ በሆነ ማንነት ስለወደድከን እናመሰግናለን። ስለዚህ ታላቅ ፍቅር እግዚአብሔር ሆይ እናመሰግናለን። ልጅህን ልከህ ስለጠራህን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ላንተ እንሰጣለን። ስማችንን ስለቀየርክ ቅዱሳን ስላደረግከን ያንተ ሕዝብ ስላደረግከን በኢየሱስ ክርስቶስ ስም እግዚአብሔር ሆይ ስለሰጠን ስለዚህ የከበረ ማንነት በኢየሱስ ስም እናመሰግንሃለን። ይህ ጥሪ እንዲገባን ዛሬ ጸልያለሁ። በጌታ በኢየሱስ ስም ይሄንን እንዳናስተውል ከሰፈር የሚያስወጣ እኛ ከተጠራንበት ማንነት ውጪ እንድንመላለስ የኛ ባልሆነው ማንነት ውስጥ እንድንቆይ የሚያደርግ ኃይል በኢየሱስ ስም የተሰበረ ይሁን። ሕዝብህን ምናምንቴ የሚያደርግ እግዚአብሔር በኢየሱስ ስም የተሰበረ ይሁን። በጌታ በኢየሱስ ስም በምናምንቴ ሰፈር የሚያስቆም በምናምንቴ ሰፈር የሚያስኖር ይህ ማንነታችንን ቸል እንድንረሳው የሚያደርግ በኢየሱስ ክርስቶስ ስም ዛሬ የተጠረገ ይሁን። ማስተዋል እንድትሰጠን ጸልያለሁ። የተጠራንበት ማንነት የሆንበትን ማንነት መረዳት እንዲሆንልን እኛ ቅዱሳን ነን። የቅዱስ አኗኗር መኖር እንዲሆንልን በኢየሱስ ስም ጸጋህ እንዲረዳን በጌታ በኢየሱስ ስም እኔ ጸልያለሁ። ዛሬ የሳቱ እግሮች እንዲመለሱ ጌታ ሆይ ያለ ሰፈራቸው የተገኙ እንዲመለሱ በኢየሱስ ስም ጸልያለሁ። ወደ ሰፈራቸው ወደ ተጠሩበት ስፍራ መመለስ እንዲሆን በኢየሱስ ስም በማንነታቸው ላይ መቆም እንዲሆን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ እናከብርሃለን። ስለረዳህን ክብር ሁሉ ለአንተ ይሁን። በልጅህ በኢየሱስ ክርስቶስ ስም ጸልየን አሜን።